ሰላም ጤና ይስጥልን ክቡራት ተመልካቾቻችን ከአፍሪ ሚዲያ የሰዓቱን ዜና ይዘን ቀርበናል። አብራችሁን ቆዩ። ለቻናላችን አዲስ ሆናችሁ ተመልካቾቻችን ቻናላችንን ላይክ፣ ሰብስክራይብ አድርጋችሁ ተጨማሪ መረጃዎችን እንዲደርሷችሁ ማድረግ ትችላላችሁ። በቤተሰቦች ሀብት አትንደላቀቂም በማለት የወንድሙን ሚስትና ልጅ በስለት ወቅቱ የገደለው ግለሰብ በእስራት ተቀጣ። በምዕራብ ወለጋ ዞን ቤጊ ወረዳ ሐሙስ ገበያ በተባለ አካባቢ ነዋሪ የሆኑት ጃፋር አብዱል ከሪምና ኑሩሻህ አብዱል አማን በትዳር ለዓመታት አብረው መኖራቸው ተገልጿል። አብረው የሚኖሩት በጃፋር አብዱል ከሪም ቤተሰቦች ግቢ ውስጥ ሲሆን ቤተሰቦቹ የልጃቸውን ሚስትና ትዳሩን አክብረው አብረው በሰላም ይኖሩ እንደነበር የምዕራብ ወለጋ ዞን ፖሊስ ዋና መምሪያ የኮሙኒኬሽን ክፍል ኃላፊ ዋና ኢንስፔክተር ቹቹ ኢቶ ተናግረዋል። የሰር ቤተሰቦች የልጃቸው ሚስት ስትወልድ ይበልጥ እንደወደዳትና የፈለገችውን እንድታደርግ ይፈቀዱላት እንደሆነም ተገልጿል። ከቤተሰቡ መካከል የጃፋር ታናሽ ወንድም ሰይድ አብዱል ከሪም ግን የወንድሙን ሚስት በቤተሰቡ መወደድ አላስደሰተውም። በተለያዩ ጊዜያት እየጠበቀ ትንኮሳ ቢፈጽምባትም በሁለቱ ወንድማማቾች መካከል ጸብ ላለመጫር በማሰብ ሚስት ነገሮችን በትዕግስት ማለፏ ተነግሯል። በቤተሰቦች ሀብትና ንብረት አትንደላቀቂም በማለት ወደ ዛቻ ሲያመራ ጉዳዩን ለባለቤቷ ለማሳወቅ ትገደዳለች። በዚህም ቂም በመያዝ መጋቢት 13 ቀን 2017 ዓ.ም ከቀኑ 6 ሰዓት ላይ በግቢው ማንም አለመኖሩን አረጋግጦ ስለታም ቢላ በመያዝ በመጀመሪያ የወንድሙን ሚስት የተለያዩ የሰውነቷን ክፍሎች ወግቶ ከገደለ በኋላ የ2 ዓመት ልጃቸውን በተመሳሳይ በስለት ቢላ ወግቶ ሕይወቷ እንዲያልፍ አድርጓል። ተከሳሽ ድርጊቱን ፈጽሞ ሊሰወር ሲሞክር ፖሊስ ክትትል በማድረግ በቁጥጥር ስር የዋለው መሆኑን ዋና ኢንስፔክተር ቹቹ ኢቱ ተናግረዋል። ፖሊስም የወንጀል ድርጊቱን በማጣራት የእናትና ልጅን አስከሬን ምርመራ በማድረግ ውጤቱን ተቀብሎ በበቂ ማስረጃ በማጠናከር ለአቃቢ ሕግ ይልካል። አቃቢ ሕግም ከፖሊስ የቀረበለት የምርመራ መዝገብ ተመልክቶ በወንጀል ሕግ ቁጥር 539/1 በከባድ የሰው መግደል ወንጀል ክስ መስርቷል። በአቃቢ ሕግ የተመሰረተውን ክስ የተመለከተው የምዕራብ ወለጋ ዞን ከፍተኛ ፍርድ ቤት ጥቅምት 14 ቀን 2018 ዓ.ም በዋለው ችሎት ተከሳሽ ሰይድ አብዱል ከሪም ሰውን ለመግደል አስቀድሞ በነበረው ሐሳብ ስለት መሳሪያ አዘጋጅቶ በጭካኔ ተግባር እናትና ልጅን በመግደሉ በማስረጃ በመረጋገጡ ነውረኛና አደገኛ በመሆኑ በዕድሜ ልክ እስራት እንዲቀጣ ወስኖበታል። ለመገላገል በተኮሰው ጥይት ጓደኛውን የገደለው ግለሰብ በእስራት ተቀጣ። በቢሾፍቱ ከተማ አስተዳደር ዲባዮ ክፍለ ከተማ ቢሾፍቱ ወረዳ ውስጥ ነዋሪ የሆኑት ሌሊሳ ሸቱ፣ ሽመልስ ሰይፉና ተሰማ ሀቁ የተባሉ 3 ግለሰቦች በአንድ ሆቴል ውስጥ ሲዝናኑ እንደነበር ተገልጿል። 3ቱ ግለሰቦች በቢሾፍቱ ከተማ ጨለለቃ ክፍለ ከተማ ኦራርሰዲ ወረዳ አንድ ሆቴል እየተዝናኑ እያለ በተፈጠረ አለመግባባት ሁለቱ ጓደኛሞች ሌሊሳና ተሰማ ሲደባደቡ እንደነበርም ተነግሯል። በሰዓቱ ሁለተኛ ተከሳሽ ሽመልስ ሰይፉ ለእርዳታና ጸቡን ለማረጋጋት የያዘውን ሽጉጥ ወደ ላይ ሲተኩስ ጓደኛውን ተሰማ ሀቁን ግንባሩን በመምታቱ ሕይወቱ እንዲያልፍ ማድረጉን የቢሾፍቱ ከተማ አስተዳደር አቃቢ ሕግ ጽሕፈት ቤት የተለያዩ ወንጀሎች ምርመራ ቡድን መሪ አቃቢ ሕግ ሰኝነ መሙሳ ተናግረዋል። 3ቱ ጓደኛሞች በሆቴል ውስጥ እየተዝናኑ እያለ በመካከላቸው በተፈጠረ ጊዜ ያለመግባባት የግድያ ወንጀሉ መፈጸሙን አቃቢ ሕግ ገልጿል። ፖሊስ በስፍራው ደርሶ የሟችን አስከሬን ለምርመራ ወደ ሆስፒታል ልኮ ሁለቱን ግለሰቦች በቁጥጥር ስር አውሏል። የምርመራ መዝገቡን አጠናቆ ለአቃቢ ሕግ የላከ ሲሆን አቃቢ ሕግም ከፖሊስ የደረሰውን የምርመራ መዝገብ ተመልክቶ በወንጀል ሕግ ቁጥር 540 በተራ የሰው ግድያ ወንጀል ክስ ይመሰርታል። በአቃቢ ሕግ የተመሰረተውን ክስ የተመለከተው የቢሾፍቱ ከተማ አስተዳደር ከፍተኛ ፍርድ ቤት ጥቅምት 12 ቀን 2018 ዓ.ም በዋለው ችሎት ተከሳሽ ሌሊሳ ሸቱና ሽመልስ ሰይፉ ጥፋተኛ ተብለው እያንዳንዳቸው በ15 ዓመት እስራት እንዲቀጡ የወሰነባቸው መሆኑን አቃቢ ሕግ ሰኝነ መሙሳ ጨምረው ተናግረዋል። ከተደበቁበት የድንጋይ ካብ በመውጣት ወንጀል ሲፈጽሙ የነበሩ 4 ተጠርጣሪዎች በቁጥጥር ስር ዋሉ። ተጠርጣሪዎቹ በየካ ክፍለ ከተማ ወረዳ 9 ከመኖሪያ አካባቢ ራቅ ብሎ በሚገኝ ቁጥቋጦ ውስጥ የድንጋይ ካብ ሰርተው በፕላስቲክ ከልለው ተደብቀው ሲኖሩ ነበር። ከግል ተበዳዮች መካከል አቶ ኤፍሬም አለልኝ የተባሉ ግለሰብ የወንብድና ወንጀል የተፈጸመባቸው ጥቅምት 17 ቀን 2018 ዓ.ም ከምሽቱ 2 ሰዓት ገደማ ነው። ተጠርጣሪ አቡሽ አረጋና ማቴዎስ መንጌ በዕለቱ በየካ ክፍለ ከተማ ወረዳ 9 መገናኛ ተርሚናል ተብሎ በሚጠራው አካባቢ ሲንቀሳቀሱ ተከትለው በተመሳሳይ የወንጀል አፈጻጸም ሞባይል ስልካቸውን ከወሰዱ በኋላ ሊያመልጡ ሲሞክሩ ፖሊስ ባደረገው ጥረትና በህብረተሰቡ ትብብር እጅ ከፍንጅ ተይዘዋል።
ተጠርጣሪዎች ከተያዙ በኋላ ሁለት አባሪ ተባባሪ በመሆን ተመሳሳይ ወንጀል የፈጸሙ ጌቱ አበራና ባትሪ ባዛይ የተባሉ ግብረአበሮቻቸውን በቁጥጥር ስርም አውለዋል። በእነዚህ ተጠርጣሪዎች ላይ የምርመራው ሂደት አጠናክረው በመቀጠሉ በጥቅምት ወር ውስጥ በተለያዩ ቀናት ሁለት ግለሰቦች ላይ ተመሳሳይ ወንጀል በመፈጸም ሞባይል ስልክ ቀምተው እንደተሰወሩ ማረጋገጥ ችሏል። ተጠርጣሪዎቹ ወንጀል ከመፈጸማቸው በፊትም ሆነ ወንጀል ከፈጸሙ በኋላ የሚደበቁበትን የድንጋይ ካብ ለፖሊስ መርተው ያሳዩ ሲሆን ኑሯቸውን በዚያ ካብ ውስጥ አድርገው እንደቆዩም በሰጡት ቃል ገልጸዋል። ፖሊስ ከግል ተበዳዮች የተወሰዱ ሞባይል ስልኮችን ከተሸጡበት በምሪት ያስመለሰ ሲሆን በወንጀል የተገኙትን ስልኮች ገዝቷል የተባለውን ተጠርጣሪም በቁጥጥር ስር አውሏል። በተመሳሳይ የወንጀል ድርጊት ንብረታቸው የተወሰደባቸው ግለሰቦች የካ ክፍለ ከተማ ፖሊስ መምሪያ በአካል በመቅረብ ተጨማሪ መረጃ በመስጠት እንዲተባበሩ ጥሪውን ያስተላልፋል። የውጭ ዜና አወዛጋቢውን የታንዛኒያ ምርጫን ተከትሎ የተነሳው ተቃውሞ ለሶስተኛ ቀን መብረድ ባለመቻሉ ወታደራዊ ኃይል ተሰማራ። በመቶዎች የሚቆጠሩ ተቃዋሚዎች በታንዛኒያ የንግድ ዋና ከተማ ለሶስተኛ ቀን የተቃውሞ ሰልፍ በማድረግ ከፖሊስ ጋርም ተጋጭተዋል። አጨቃጫቂና ትርምስ ያለበትን ምርጫ ተከትሎም የብሔራዊ ምርጫ ቦርድ የምርጫ ውጤቶችን ማስታወቅ እንዲያቆምም ጠይቀዋል። ትናንት አርብ የተከሰቱትን ተቃውሞች ለማብረድ መንግስት ወታደሮቹን በጎዳና ላይ ማሰማራቱም ተነግሯል። ሐሙስ ዕለት ከ7 ሚሊዮን በላይ ህዝብ በሚኖርባት ዳሬ ሰላም ከተማ በማባጋላ፣ ጎንጎ፣ ላምቦቶና ኩሊቢያ ሰፈሮች የሰዓት እላፊ ክልከላም ተጥሏል። ፖሊስ ተቃዋሚ ሰልፈኞችን ለመበተን አስለቃሽ ጭስና የተኩስ ድምፅ አሰምቷል። ረቡዕ ከሰዓት በኋላ ወጣቶች ወደ ጎዳና በመውጣት የምርጫ ውጤቱንና የተቃዋሚ መሪዎችን እንግልት በመቃወምም ተጀምሯል። በርካታ ተሽከርካሪዎች፣ ነዳጅ ማደያና የፖሊስ ጣቢያዎች በተቃዋሚዎችም ተቃጥለዋል። ቢያንስ የሁለት ሰዎች ህይወት ማለፉንም አስታውቀዋል። የመንግስት ቴሌቪዥን ታንዛኒያ እንደ አውሮፓውያን አቆጣጠር ከ1961 ነጻነቷን ካገኘች በኋላ የሚያስተዳድረው የቻማቻ ወይም ሲሲኤም ፓርቲ የስልጣን ጊዜውን ለማራዘም የሚያስችለውን የአሸናፊነት ውጤት ማግኘቱንም አስታውቋል። በሮቡ ምርጫ የፕሬዝዳንት ሱሉሁ ሐሰን ታላቅ ተፎካካሪዎች ከውድድሩ የተገለሉ ሲሆን ይህም ዜጎችንና የመብት ተሟጋቾችን ያስቆጣ ውሳኔም ሆኗል። ተቀናቃይ ፖለቲከኞች በምርጫው እንዳይወዳደሩ መደረጉ በተቃዋሚ አባላት፣ አክቲቪስቶችና ጋዜጠኞች ዘንድ ትችትን አስከትሏል። ክቡራት ተመልካቾቻችን ለሰዓቱ ይዘንላችሁ የቀረበው መረጃ ይህን ይመስል ነበር። መረጃው ወደ እናንተ ያደረስኩት እኔ ኤፍሬም ታጠቅ ነበርኩኝ። መልካም ጊዜ